የለም ሐሳብሽ መቀየር አለብሽ። እኔ ጋር ሰላም መሆን የምትፈልጊ ከሆነ ይኸውና እንዴ አትፈልጊም እኮ አንቺ ውስጥሽ እኮ ይናገረኛል። እያየሁሽ እኮ ነው። ከፈለግሽ እኮ በቃ ቡቡዬ እንተው ማለት እኮ ነው ይሆንነኝ አይደለ? ሌላ ንግግር ምን አመጣው? በቃ እኔንም አትናደጂ፣ አታናጂኝ። በቃ እንዴ የመጣው ሁሉ እኛ ላይ እንዲየፈነጨ እኮ ወይ አንቺ ልክ አይደለሽ ወይ እኔ ልክ አይደለሁ። ምንድነው እኮ በቃ አሁን ተወኝ፣ በቃ ብቻዬን መሆን እፈልጋለሁ። እሺ ብቻሽን ሆነሽ እኔ እኮ ግራ ገባሽ። ብቻሽን ሆነሽ ተውኩሽ። ሰላም ሰላም ዩቲዩብ እንዴት ናችሁልኝ? ዛሬም ተመልሰን መጥተናል ማለት ነው። እናንተም የትም ሳትሄዱ ይሄን ቪዲዮ ላይክ ሼር ማድረጋችሁ እንዳትረሱ። ሃይሚ ያው እንደ ድሮ እንደተለመደው ዱባይ ለመሄድ ተስማምታለች ማለት ነው። እንኳን ደስ አላችሁ። ያው የሃይሚ አድናቂዎች የሃይሚ ፋሚሊዎች ሁላችሁም ይገባችኋል። በቃ ሃይሚን አሳመናችኋታል ማለት ይቻላል፣ ያው በሌላ አማርኛ ማለት ነውና ከምንም በላይ በጣም ደስ የሚል ቆይታ ነበር ያደረጉት። እስከ ቪዲዮ ፍጻሜ አብራችሁኝ ሁኑ። ረዘም እያደረጉኝ ቪዲዮ እንድትከታተሉ አደርጋለሁ ማለት ነው። እስከ ቪዲዮ ፍጻሜ አብራችሁኝ ሁኑ። ይሄ ቪዲዮ ላይክ ሼር ማድረጋችሁ እንዳትረሱ። በተለይ ሰብስክራይብ ያደረጋችሁ ፋሚሊ መሆን ትችላላችሁ ማለት ነው። እስከ ቪዲዮ ፍጻሜ አብራችሁኝ ሁኑ። ቪዲዮን ተከታትለን አዳምጠን ተመልሰን እንመጣለን። ሌትስ ጎ ወደ ቪዲዮ። ከዛስ ምን ታስተካክላለሽ? ምንም በቃ አይመለከትህም እሱ። ይሄ ሁሉ ችግር የተፈጠረው እኔና አንቺ ላይ አይደል እንዴ? ፈጠርተው እኮ እኔና አንቺ ላይ አይደል? እና እኔና አንቺ መለየት ላይና አለመለየት ማለት ላይ አይደል? አይደለም ነው። ግልጽ እኮ ነው። በቃ ከሁለት አንዱን መምረጥ እኮ ነው። አንተ ገና አንለያ እኮ ነው። አልገባህም። ሲጀመር ገና ምንድነው አልገባህም? ህይወት ምን ማለት እንደሆነ ራሱ እንጂ አይገባህም አይመስለኝም። እሺ አንቺ ገብቶሽ ነው? በጣም ገባሽ? ህይወት በጣም እንዲህ ነው ህይወት። ኧረ እባክሽ እኔ ብሩኬ ጭራሽ እስኪ በቃኝ እንትን እያልከኝ የማይሆን ነገር ትናገራለህ እንዴ? ምን እንዴ? ምንድነው ማይሆን ነገር? አስብ እንጂ ምንድነው ማይሆን ነገር የተናገርኩሽ? ምንድነው ማይሆን ነገር የተናገርኩሽ? ከኔ ጋር ሰላሙን ከፈለግሽ ያው አለው ማለቴ ነው ወይ? እየዛትክ አይደለም? እየዛትክ አይደለም ማለት አልበዛም እንዴ? የኔናት እሽሩሩ ስልሽ እኮ አጨመርሽ በጣም። በቃ እንሂዳልኩ እኮ አንሄድም። ተመልሰን መተናል ማለት ነው። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። እስከ ቪዲዮ ፍጻሜ አብራችሁኝ ሁኑ። ተመልሳችሁ እንዳትሄዱ የትም ማለት ነውና ቪዲዮውን እስከ ፍጻሜ አብራችሁኝ ተከታተሉ። እስከ ቪዲዮ ፍጻሜ አብረን ከእናንተ ጋር የምንቀጥል ይሆናል። እያንዳንዱን ነገር ከስር እያደረግን የምንመለከት ይሆናል። ሐሳብና አስተያየታችንን የምንሰጥ ይሆናል ማለት ነው። እናንተም ሐሳብና አስተያየት እየሰጣችሁ በመሀል የምንቀጥል ይሆናል። ይህን ቤት ሰብስክራይብ ላይ ሼር ማድረጋችሁን እንዳትረሱ። ሃይሚያችን በብሩኬ ተሸንፋለች። ያው አሁን የሆነ ፍቅር ላይ እየገቡ ነው፣ የቀድሞ ቢሄቨር ላይ እየገቡ አይነት ይመስለኛል ማለት ነው። እስከ ቪዲዮ ፍጻሜ አብረን የምንቆይ ከሆነ የምንመለከት ይሆናል። እስከ ቪዲዮ ፍጻሜ አብራችሁ ይሁኑ፣ ተከታተሉ። ተመልሰን እንመጣለን ወደ ቪዲዮ። የትም ሀገር መሄድ ይሄንን ሐሳብ ይቀጥላል ማልከኛ። በቃ ተወኝ፣ ብቻዬን መሆን ፈልጋለሁ። አሁን ሂድልኝ። ወይኔ ጉዴ ፈላ። እንደውም ይኸውልሽ ሃይሚ እግዚአብሔርን ትሰሚኛለሽ፣ ለማንም ብዬ ማንነቴን አልቀይርም። ማን ቀይራለ? ለማንም ማርያም ትሰሚኛለሽ፣ ለማንም ብዬ ያለኝ ጥሩነት ያለኝ ለሰው ማሰብ ይሻለኛል። ገብቶሻል? ለማንም ብዬ ረፊ እግዚአብሔርን ረፊ። ኧረ አሁንም ለሌላ ሴት መልካም ነገር አለ። ምንም ለሌላ ሴት ምናምን አይደለም። ሌላ ጣቢያ ትክፈች፣ ሌላ ጣቢያ ትክፈች። ራስ ጉዳይ በቃ ሂድልኝ። ምንድነው ሌላ ጣቢያ ምከፍቺ? ለሌላ ሴት ምን አየሽ? እንዴት ነው የሚያደርግሽ? እኔ አልቀይርም ለማንም ብዬ እግዚአብሔርን ማንነት ቀይራለ እኮ እኔ አልቀይርም። በቃ ማንም ይበለኝም አይበለኝም አልቀይርም። እንዴ መጥቶቴ በሚመጣበቱ ሰዎች ምክንያት እኮ ነው እኔ ሌላ ሰው ሆንኩ ያለሁት። ኦኬ፣ ስለዚህ በዛ ማንነት መቀጠል ፈለግ? እኔ ጥሩነቴን አስቀጥሏለሁ። ምንም ማለት ትሪት አድርጋ ታዲያ እንዴ ጥሩ ማንነት በዛ ነው መቀጠል የፈለግው? ጥሩ ማንነት ከሴት ጋር ነው ማለት ነው? ና ሂድ። አይ ሃይማኖት ሰሚኛለሽ? ና ሂድ፣ ችግር የለውም። ጥሩ ስትመለስ በር ከፍትልሃለሁ። ሂድ፣ ውጣ። አታርፍ። ትሪት አድርጋቸው ሂድ። እየመረጥኩ ሲለቀቂኝ በእናትሽ ማንነቴን አልቀይርም ይላል። አልቀይርም ለማንም ብዬ ይሄ ሀቅ ነው። ፈጣሪ የሰጠኝ ጸጋ ነው። ንጹህነቴን እቀጥላለሁ። ንጹህ እንኳን ማለት ደግሞ ሴት ያተራምሳል፣ ብሩክ ሴት ጋር ይሄዳል ማለት አይደለም እኮ አይደለም። ሰማሽኝ አይደል? ሴት ማንነት ተቀየረ አይደል? ወይ ኪዳነ ሰሞኑን በተፈጠረው ነገር ተቀየረብህ ማንነት። መቼም እኔ ሃይሚ አይደለሁም ማንነት ነው የቀየርኩት። እኔ እኮ ጊዜው ከፍቷል። ለምን ጥሩ ሰው ሆንክ እኮ ነው ሰው ሁሉ እያለ ያለው። ጥሩነት እንዲህ ነው
ንጹህ መሆን እንዲህ ነው? ንጹህ ሰው ማለት ሴት ጋር ሄዶ በቃ ሴትን ወይ ይላል ማለት ነው አባብሌዛ አሁንም ቢሆን አስረግጬ ነው የምንረዳበት መንገድና እኛ የምንረዳበት መንገድ ይለያያል ማለት ነው። እንግዲህ ፋሚሊ ብሩክ ደንግጦ ብዙ ነገር እያወራ ይገኛል። ያው በነገራችን ላይ ከምንም በላይ ያው ብሩኬ ያወራው ትክክል ይመስለኛል። እናንተ ምን ትላላችሁ? ያመለጠ ያለፈ ነገር ነው እያላት ይገኛል ማለት ነው። ብሩኬ ካመለጠ በቃ ልክ ነው። ትኬት በዛ ጊዜ ቆርጣችሁ ካልሄዳችሁ ድጋሚ ቁረጡ ወይ ደግሞ የሚቃጠል አይነት ነገር ነው ያለው። የሱ ባህሪ ነው የትኬቱ ማለት ነው። ውጭ ሀገር ሄዳችሁ የምታውቁ ሰዎች ደግሞ ትኬት ቆርጣችሁ የምታውቁ ሰዎች እንደዚህ አይነት ጸባይ ነው ያለው፣ ህግ ነው። አሁን ደግሞ ካለፈ በኋላ ድጋሚ እንሂድ እያለች ነው። ባለፈው ትኬት አንተ እንዳትከስር ነው የሚሄድ አለፈ። ቀኑ አልፎ ከሆነ ድጋሚ ማውራት አትችልም ሃይሚ፣ አትችልም እንደዚህ አይነት ነገር ወይ ድጋሚ ምንድነው እንደገና ሌላ ትኬት ቆርጣችሁ ነው ማይድ የምትችሉት ለማለት ያህል ነው። መጨረሻቸው ግን ዱባይ ሄደው ብዙ ነገር እንደሚያሳልፉ ሁለቱም ተስፋ አደርጋለሁ ማለት ነው። ቪዲዮን ተከታተልና አዳምጠን ሰብስክራይብ ያደረግን የምንቆይ ይሆናል። ወደ ቪዲዮ ጎበዞች፣ በቃ እንደ ሴት ካሰባችሁ በደንብ አተራምስላችኋል የኔ ጀግኖች። ያ ማለት እኮ አንቺ ነሽ ማሰብ ገና ህይወት ያልገባሽ ማለት ነው። በጣም አወራህ ግን ህይወት ያልገባሽ አንቺ ነሽ። መስመርህን አለፍክ። ምንም አላወራሁም፣ ያለፍኩት ነገር የለም። ከዚህ ቤት ንቅንቅ አታያትም። መውጣት ከፈለግሽ እንደፈለግሽ ትችያለሽ። አንቺ ጋር የትም ሀገር አልሄድም። እዚህ ሆነሽ ከኔ ጋር ሰላም መሆን ከፈለግሽ፣ ከኔ ጋር ፍቅር መሆን ከፈለግሽ በሩ ክፍት ነው ብዬሻለሁ። እምቢ ካልሽ የራስሽ ጉዳይ። ምንም ለምንሽ ምንም ማድረግሽ ነገር የለም። በጣም በዛ አንቺ ራሱ አረዱ ይላል። እዚህ በላይ ምንም ላደርግሽ አልችልም። ይሄን ተባረክ ከወዳጅ ርቆ ሲኖር ያለ ዘመን ይቆረቁረዋል የሄደበት መንገድ ሰርቼ ማደሬን ሰው መግባባቴ መዘዴ ለብቸኝነቴ እንደ ተልባ ስፍር ወዳሸርተት ካለ ምን ሊበጀው ልቤ ስለሰዋለለ ያሰብኩት ያለምኩት መች ሆነ የጠረጠርኩት ልጌን ያልፈጠርኩትም እሱ መለየት ብቻ ነው ዘመዴ ለኔ የቀረበ ከዚህ በላይ ምንም ማድረግ አልችልም። በጣም ነው የሰለቸኝ ሁሉም ነገር። አይበቃም ሁሌ እንደዚህ መሆን፣ ሁሌ ምናምን በቃ እንዴ! እስከ መቼ ነው እንደዚህ የምንሆነው? አንዳችን የሆነ ነገር ስንሆን አንዳችን ይብስብናል የሆነ ነገር ምናምን። እሺ ምንድን ነው የማደርገው ከዚህ በኋላ? እንደዚሁ እየተጨቃጨቅን ልንቀጥል ነው? በጣም ነው የሰለቸኝ። ሁሉም ነገር ስልችት ነው ያለኝ። እኔ እንጃ በቃ እድለቢስ የሆንኩ ያክል እየተሰማኝ ነው። ሁሉም ነገር እኔ እንትን ስለው በቃ ይብሳል። እንግዲህ ፋሚሊ በዚህ ሁኔታ ያለቀ ይመስላል። ቪዲዮን እንደተመለከታችኋቸው ነው ወይ ደግሞ ይመስላል ማለት ነው። አብራችሁን ስለቆያችሁ አመሰግናለሁ። ቀጣይ በሌላ ቤንግና ቀውጤ በሆነ ቪዲዮ ተመልሰን መጣ ማለት ነው። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። ቀጣይ በሌላ ቪዲዮ ተመልሰን መጣለን። ባላችሁበት ሰላም ፍቅር ከእናንተ ጋር ይሁን። ይመቻችሁ፣ ይቻማችሁ።